ግን ያው ደግሞ ስለ አቶ ጂሃን ስለ አቶ ኢሳትም ቢሆን ስለ ወይዘሮ ስምሩ የተናገራቸው ነገሮች ለመድገም ራሱ አልችልም። በዛ ሰዓት በቀጥታ ሽጉጤን አወጣሁና መሬት ላይ እንዳለ ደቀንኩበት። ግን አቶ ጂሃን አስቆመኝ። ስማ ወንድሜ፣ ሰውየው ሴቪላይን አልተዋትም አለ ማለት ነው። አውቃለሁ። በእርግጠኝነት ከዳነ በኋላ እሷን ተከትሏት እዚህ ይመጣል እና ሴቪላይን ያለ ረፍት ያስቸግራታል። ምን እንደሚሆን አውቃለሁ። እሺ ተረጋጊ። ቆይ እስኪ ሙሉውን እንስማ እና ቡንያም፣ እኔም በደንብ ታውቀኛለህ። መስመር መጣስ አልፈልግም። ግን ይህንን ሁሉ ነገር በዝርዝር የምናገረው መስማታችሁ አስፈላጊ ነው ብዬ ስለማስብ ነው። ኑህ ካሰብነው በላይ በጣም አደገኛ ነው። ኢሻን ሰላም ቤተሰብ ጋር ጦርነት አውጇል። በጣም እየጮኸ ሲዝት ነበረ። በዚህ ሰዓት ለአቶ ጂሃንን እንሂድ አልኩት። ምክንያቱም ይህ ለኛ ችግር ይፈጥራል። ከእሱ ጀርባ ማን እንዳለ አላውቅም፣ ግን አደገኛ ነው ብዬ ብዙ ጊዜ ነግሬዋለሁ። እስቲ እንግዲህ እናያለና። እሺ ተነስ፣ ወደ ስራህ ተመለስ። ሂድ በቃ። አመሰግናለሁ። ስማ ወንድሜ፣ እባክህን አዳምጠኝ። የሆነ ነገር ማድረግ አለብን። እባክህ የሆነ ነገር ማድረግ አለብን። ይሄ ሰውዬ ሴቪላይን መቼም ቢሆን አይተዋትም። ይሄ ገብቶሃል? ግን እሺ ሂክመት፣ የሆነ መፍትሄ እንፈልጋለን። በቃ ወንድሜ፣ ምንም አልገባኝም። ለምንድን ነው እንደ ልጅ ችላ የምትለኝ? መስማት ፈልጋለሁ። ቆይ ስለዚህ ጉዳይ ምን ልታደርግ ነው? መስማት ፈልጋለሁ። እሱን እንድትነግረኝ ነው የምፈልገው። ሂክመት፣ ለምንድን ነው እንደዚህ ስለ ሴቪላይ ተጨነቅሽው? ያንቺ ልጅ ነች እንዴ? አይ እና እኔ ላብድ ነው ወንድሜ። የእውነት ልታሳብደኝ ነው? እቺ ልጅ የምትጠፋ ከሆነ አባቷ በቅርብ ቀን መሞቱ አይቀርም። ከዛ በኋላ ምን እንደሚሆን ታውቃለህ? እዛ ትሄድና ከወንድሟ ጋር ያላትን ሀብት ለመካፈል ትሞክራለች። ከዛ በኋላ ሁሉም ነገር ይቀየራል። እኔ እናንተ ቀጥ ብለን ልንቀር ነው። ምንም ማድረግ ላንችል ነው። 5 ሳንቲም አናገኝ። ስሚ፣ ይሄ ሊሆን አይችልም። ምክንያቱም አሁን ላይ ሴቪላይን ብዙ ዕዳ ውስጥ ስላስገባናት የትም ቦታ መሄድ አትችልም። በእኔ ተማመኝ። ሴቪላይ ቆይ ይሄ ምን አይነት ነገር ነው? ልጅቷ እንዳትሄድ ለማድረግ ሙሉ ሰራዊት ላክባት። ተዋት በቃ፣ የፈለገችበት ቦታ ትሄድ። ሴቪላይ ተራመጂ ብዬ ኑ፣ ወደዚህ ተጠጉ። ሴቪላይ ለትንሽ ጊዜ ከትልቁ ቤት አትወጣም። እዚህ ባለችበት ጊዜ ማንም ሰው ታብሌትም ሆነ ኮምፒውተር፣ ስልክ ለሷ መስጠት አይፈቀድለት። ከዛ በተጨማሪ ከማንም ሰው ጋር መነጋገር አይፈቀድላት። ይሄንን ነገር ድጋሚ አልናገርም። አንድ ሰው ትዕዛዜን ከጣሰ፣ አንድ ሰው ሴቪላይን ለማገዝ ከሞከረ ያለምንም ማመንታት ነው ንዴቴን የምወጣበት። ከቤት በማባረር ብቻ አላቆምም፣ አሰቃየዋለሁ። ከፓዶሻ ውስጥ አይኖርም። ሁሉም ይሄን ማወቅ አለበት። ተግባባን? ተግባብተናል። ጥሩ። ሴቪላይ ቤት ውስጥ እንደፈለግሽ መንቀሳቀስ ትችያለሽ። የፈለግሽበት ቦታ መሆን ትችያለሽ። ግን ደግሞ በጭራሽ ከዚህ ቤት መውጣት አይፈቀድልሽም። እስረኛ ነኝ ወይ ከሆነ ጥያቄሽ መልሴ አዎ ነሽ ነው። ኑ የሚባል ሰው አንቺ ላይ ያለው ኃይል እስከሚበርድ ድረስ እዚህ ቤት ውስጥ እስረኛ ነሽ ማለት ነው። ተግባባን? ሴቪላይ ስሚ፣ እኔ አንቺን ለመጉዳት አላሰብኩ። ይልቅ አንቺ እንዳትጎጂ ለማድረግ ነው የምፈልገው። እኔ እዚህ ቤት ውስጥ ልቆልፍብሽ አልፈልግም፣ ግን ማድረግ ያለብኝ ነገር ነው። ተገድጃለሁ፣ እናም ደግሞ አደርገዋለሁ። ትንሽ ለማሰብ ሞክሪ። ግን ደግሞ ኑህን የማትረሽ ከሆነ ትጎጃለሽ። መላው ቤተሰባችን ይጎዳል። ይሄ ቁስል ሳያመረቅዝ በፊት መቆረጥ አለበት። ሴቪላይ አንቺም ሆንሽ ቤተሰባችን ይህን ነገር ካላደረጋችሁ ሁሉም ነገር ብልሽሽቱ ይወጣል ማለት ነው። እኔ እንደዚህ እንዲሆን አልፈቅድም። ይገባሻል አይደል? ለባለቤትሽ መልስ ስጪው። በማያገባሽ አትግቢ። የምለውን ሰምትሻል አይደል? እሱ ባለቤት አይደለም። ቤተሰቡን ለመጠበቅ ሲል አውሬ የሆነ ሰው ነው። አሁን ደግሞ የሚወዳትን ሴት ለመርሳት ስለማይችል ንዴቱን እኔ ላይ እየተወጣ ያለ ሰው ነው። ልክ ነኝ አይደል? ሂድና መስታወት ላይ ራስን እይ። ምን አይነት ሰው እንደሆንክ ተመልከት። የፈለክበት ቦታ እኔ ልታስረኝ ትችላለህ፣ ግን ለኑህ ያለኝን ፍቅር መቼም ተጠፋ አትችልም። ከዚህ በኋላ ኑህና መለክ ክፉ ሰዎች ናቸው ብለህ ልታሳምነኝም አትችልም። ይሄ አንድ ቀን በደንብ ይገባል ብዬ አስባለሁ። ጂሃን፣ የሚቆጭህን ነገር ሳታደርግ በፊት ይህንን ትገነዘባለህ ብዬ ተስፋ አደርጋለሁ። እና አሁን እንደ እስረኛነት ምን እንዳደርግልህ ትፈልጋለህ? ወይ አንቺ ደደብ!
እህቴ ካድሬ መሌክ፣ የሆነ ቦታ ልትሄጂ ነው እንዴ? ቶሎ እመለሳለሁ። መልካም ቀን። እሺ መሌክ ማሬ፣ በኋላ የሚቆጭሽን ነገር እንዳታደርጊ እሺ ልጄ። ምንም አትሆንም ብዬ ተስፋ አድርጋለሁ። Das ist unsere Bergwursten Tapische. ጀርመንኛም ትችላለች። አዎ ልክ ነህ፣ በደንብ ትችላለች። Schön, schön. Das sind schöne Teppiche. Die 2 nehme ich. Ich will andere Teppiche sehen. Kann ich? Natürlich. Dankeschön. Ich gehe schauen. አቶ ካሚል፣ እነዚህ ምንጣፎች ከተጠቀለሉ እኔ ላስልካቸው እችላለሁ። አቶ ካሚል፣ ያልኩትን እየሰማኝ ነው አይደል? ይጠቅለሉ። አሁን አልችልም፣ የምሰራው ስራ አለኝ። ካሚል፣ በቃ ያልሽኝን ስራ ለመስራት የጀመርኩትን ልጨርስ። አታስቢ፣ ጠቀልለዋለሁ። ካራጎዝ፣ ምንድነው ሁኔታው? እንዴት ነው? እንግዲህ ኖ ማን ነው እንደዚህ ያደረገው? ወንድሜ የሻን ሰላም ቤተሰብ ነው አይደል? አውቄው ነበር። እነዛ የማይረቡ ሰዎች። ሳሜት ነበር እና ጃንስ አምስት የሚሆኑ ሰዎች ነበሩ። 5 ሆኖ ነው ያጠቁ አይደል? ታሐሲን ለመሌክ እንዳትነግራት። እሺ ችግር የለም። እሺ ችግር የለም፣ አልነግራትም። መሌክ እንዴት ነሽ? ደህና ነኝ ወንድሜ፣ ደህና ነኝ። ምን ነው በሰላም ነው? እንዴት ደወልክልኝ ወንድሜ? አዎ በሰላም ነው። እህቴ ስትናፍቀኝ መደወል አልችልም እንዴ? እንዴት ነሽ ለማለት መደወል አልችልም ሜሌክ? ኧረ እሱማ ትችላለህ ወንድሜ፣ ምን ችግር አለው ብለህ ነው። ሜሌክ ኑህን ወደ ኬሴር ለሥራ ልኬው ነበረ እና ከዛ ሁሉ ነገር በኋላ ደህና አይደለም። ስልኩን እዚህ ረሳው ብለሽ ታምኛለሽ? ለዛ ነው የደወልኩልሽ። ስለዚህ አታስቢ እሺ? እና ስልኩ እኔ ጋር ነው ልልሽ ነው የደወልኩት። ኧረ እባክህ እሺ። ለመሆኑ መቼ ነው የሚመለሰው? አልነገረኝም እኮ። ሜሌክ ከባድ ሥራ እንዲሠራ ነው የላኩት። የመንግሥት ሰነዶች፣ የፍርድ ቤት ጉዳይ ምናምን ነው። ብቻ ትንሽ ጊዜ ሊወስድ ይችላል። እሺ ቀድመ ስላሳወከኝ አመሰግናለሁ። ጨነቅ ነበረ። እሺ የኔ ቆንጆ፣ ግን እንዴት ነሽ? ደህና ነሽ አይደል? ደህና ነኝ እኔ ደህና ነኝ ታሲን፣ በጣም ደህና ነኝ፣ አታስብ። ጥሩ በቃ በኋላ እናወራለን። ደህና ሁኚ። ወይ ካራጎዝ፣ ዘመናዊ ትምህርት ተምረሃል፣ ግን የምትጠቀመው ከተራሮች የተሰበሰቡ ቅጠሎች ነው አይደል? ልክ ነህ፣ ግን ዘመናዊ መድኃኒቶችም ቢሆኑ ከቅጠሎች ነው የሚሰሩት፣ ከሌላ ነገር አይደለም። ልክ ነህ። ኑ ስማ፣ ይሄ ሰውዬ ዶክተር ነው፣ ብዙ የሥራ ልምድ አለው። ደግሞ እኮ የክብር ምሩቅም ነበረ። ስለዚህ ልታምኖ ትችላለህ። ጎበዝ ነው። ዝም ብሎ የባህላዊ ሐኪም አይደለም። ዶክተሯ እየጠበቀችሽ ነው ወይዘሪት መሊክ። እባክሽ እኔ ላስገባሽ። ዶክተር፣ ወይዘሪት መሊክ መታለች። አስገቢያት። ግቢ። ወይዘሪት መሊክ እንኳን ደህና መጣሽ። አይሴ ጉል እባላለሁ። እንዴት ነሽ? ደህና። እባክሽ ተቀመጪ። እርጉዝ ነሽ መሊክ? ለማስወረድ ነው የመጣሁት። የምርመራ ውጤትሽን ተመልክቼ ነበር። ሁሉም ነገር ጥሩ ይመስላል። መጀመሪያ በደንብ ምርመራ እናድርግ። እሺ። ለምንድን ነው ሆስፒታል ያልወሰድከው? ሆስፒታል በወስደውማ ያገኙት ነበር። እዛ ሄደው ያገኙትና እንደማይተርፍ ያረጋግጡ ነበር። የሆነ ሰው እየተከተለው ነው?
አዎ እኔ ብዙ ጠላቶች አሉኝ። የሻንሳላን ቤተሰብ አሁን ምን ማድረግ ነው ያለብኝ? አይዞሽ፣ መጀመሪያ አልትራሳውንድ ትነሻለሽ። መቼም ማየት ትፈልጊያለሽ አይደል እመቤት? አይ እኔ ማየት አልፈልግም፣ ግን አመሰግናለሁ። መሌክ ብዬ በጠራሽ ችግር የለውም አይደል? አመሰግናለሁ። አንቺም አይሴጉል ልትይኝ ትችያለሽ። እሺ አቶ ጂሃን ይቅርታ፣ አሁን እንደማይመች አውቃለሁ፣ ግን ይሄ ኦሪጂናል ዶክመንት ነው፣ መፈረም ይኖርብሃል። ምንድን ነው? ወይዘሮ መሌክ ስራ መልቀቋን የሚያሳይ ወረቀት ነው። ይሄ ኦሪጂናል ዶክመንት ነው እና እሺ ሂጂ። ውይ መሊክ፣ እንደ አንቺ ማንም አሳዝኖኝ አያውቅም። ስትዘጋጀ ወደ እኔ ቢሮ መምጣት ትችያለሽ መሌክ። መሌክ ውዴ፣ ምን መሰለሽ፣ በዚህ ዓለም ላይ ስንኖር ብዙ የማንጠብቃቸውና የማያስደስቱን ነገሮች ይከሰታሉ። ከዛ እንፈራለን። ነገሮችን መቆጣጠር አንችልም ብለን እናስባለን። ከዛ መመለስ የማንችለውን ስህተት እንሰራለን። ምናልባት ይሄ እውነት ነው። ምናልባት ይሄ የማንችለው የሚመስለን በጣም ከባድ ነገር ነው። አላውቅም፣ ግን አንድ የማውቀው ነገር አለ። በጣም ብዙ ስህተቶችና በጣም ብዙ ችግሮች ይፈታሉ። እሺ፣ ልጅ ማስወረድ በጣም ትልቅ ስህተት ነው መሌክ። ለዛ ነው በድጋሚ አንቺን መጠየቅ ያለብኝ ውዴ። እርግጠኛ ነሽ? መሊክ፣ አቤት ጃን፣ እየተከታተልሽ ነው እንዴ? አንተን ነው መከታተልህ? እውነትህን ነው? ለምን ብዬ ነው መከታተልህ? ምን ነው አንተ አይደለህ እንዴ ልቤ እንዳይጠገን አድርገህ የሰባበርከው? እና ለምንድን ነው መከታተልህ? ሌላ ነገር አታስብ። በአጋጣሚ እንዴ የተገናኘ ነው። ስለዚህ አጋጣሚ አንድ ነገር ወቅ፣ እኔ እንዳንተ ክብረ ቢስ አይደለሁም። እሺ፣ ይህን በደንብ ማወቅ አለብህ። ግን እባክህ አንተ እንደፈለግህ አድርገህ ልታስብ ትችላለህ፣ ግን እንዳትረብሸኝ እሺ? ካልሆነ በጣም አዝናለሁ። እባክህ
አልጋዬ ውስጥ እንደገባሽ ምንድን ነበር ያልሽው? አሁን አገኘሁት። ይህን እንጅል በደንብ ተጫወትኩበት እያልሽ ነበር አይደል? ውሸታም እንደሆንሽማ ገብቶኛል። ይቆጭሃል ጃን። አሁን የምትናገረው በኋላ ይቆጭሃል። በእውነት ነው የምልህ ይቆጭሃል። መቆጨትና ቆጭቶኛል። ምክንያቱም አንቺን ወድጄሽ ነበር። የእውነት ፍቅር ይዞኝ ነበር። ምክንያቱም አንቺን ትወጅኛለሽ ብዬ አስቤ ነበር እና አሁን ላይ ከምንም በላይ ያ ነው በጣም የሚቆጨኝ መሊክ። አሁን እኔ አንተን የእውነት ነበር የወደድኩህ ጃን። አንተን ዋሽቼ አላውቅም። አንተን አላታለልኩም። የተገናኘንበት ጊዜያቶች በሙሉ አጋጣሚዎች ነበሩ። የእውነት አጋጣሚዎች ነበሩ። እኔ አቅጄ አይደለም። እንደዛ ልትይ ነው አይደል? በእርግጠኝነት ልትይ ነው አውቃለሁ። ያንን ነው እያሰብሻለሽ። አንዳንዶቹን ውሸቶችሽን በደንብ አድርጌ በቃል ይጃቸዋለሁ። እሺ፣ በደንብ ነው ያስኳቸው። ስሚ መሊክ፣ የሆነ ነገር ልንገርሽ። ጊዜሽን አትፍቺ። አሁን ብታለቅሽም እንኳን አታታይ። ያ ጊዜ አልፎ እውነትን ነው። የሁላ ጊዜ አልፏል። የኔ መውደድ እውነት እንደሆነ የማያምን ሰውን ለማስረዳት መሞከር ትልቅ ስህተት ነበር። ውሸታም ነሽ፣ ሌባ ነሽ የሚለውን ሰው ለማስረዳት እየሞከርኩ ነው ያለሁት። ያ ነው ከምንም ነገር በላይ የሚያቆስለኝ። እሺ ይሁን፣ ማንነትን አሁን አውቄያለሁ እና ምንም ቢሆን አያገባኝም። ከዚህ በኋላ ምንም ነገር አያገባኝም። አንተ ጂያን፣ አንተ ማለት የምትለውን የማታደርግ ሰው ነህ። በማንኛውም ሰዓት የምትለውን ነገር አታደርግም። በጭራሽ የማትታመን ሰው ነህ። ከዚህ በኋላ ከአንተ አፍ የሚወጣ አንድም ቃል ለእኔ ዋጋ የለውም። እሺ፣ መቼም ዋጋ አይኖረው። በሚልክ ያቅትሽ ዶክተር፣ እኔ ወስኛለሁ። በቃ አሁን እናድርገው። እሺ፣ ተዘጋጅተሻል? ተቀመጭ። እዚህ ጋር? አዎ። ያንን ጨርቅ አቀብኝ ነርስ። ትንሽ ዝቅ በይ። ልክ እንደተወለደ ባታይን ደስ ይለን ነበር። በዛን ጊዜ ባካችን ደስ ይለን ነበር። ይህ ምን አይነት ፈተና ነው? ለካ የእናትሽ ሽታ እንደዚህ ነው። አሁን መድኃኒቱን ልሰጥሽ ነው ወይዘሪት መሊክ። ቆይ አንድ ጊዜ አንድ ነገር አድርግልኝ ብዬ አላውቅም። እኔ አባት ልትሆን ነው ልልህ ፈልጌ ብቻ ነበር። አንዴ እንኳን ህሊናሽ አያውቅስሽ? አንዴ እንኳን ግን ምን አይነት እናት ነኝ ብለሽ አስበሽ አታውቂም? አዎ፣ አንዴ እንኳን ሳላቅፋቸው ወልጄ ጣልኳቸው መንታ ልጆቼ ናቸው። እንኳን ሳታቅፊን አይደል? አንዴ ቆይ፣ መድኃኒቱን ሰጠሽኝ እንዴ? ካራጉዝ በል ወንድሜ፣ አሁን መሄድ ትችላለህ። ልታደርግ የመጣኸውን አድርገሃል። እዚህ ነው የማድረው። የእሱ ሁኔታ ይባባሳል በፈርተና የማትሄደው? ስማ፣ የካራጎዝ መድኃኒት የሞተ ሰው ሁሉ ያስነሳል። ማንንም መጠየቅ ትችላለህ። ለአንተ ብዬ ነው የምቆየው። አመሰግናለሁ ወንድሜ። እነዚህን ሰዎች በደንብ እንበቀላቸዋለን። አንተን እንደዚህ አደረጉ፣ እኛ ላይ ጦርነት አውጀዋል ማለት ነው።
እኛ ደግሞ ጦርነት የሚፈልጉ ከሆነ ጦርነት አንፈራም። ታያለህ። እሺ ነው ታያለህ። የኔ ውድ ወንድም ልጄ 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 ውዴ ማሪ እናታችን እኛን ዞር ብላ ሳታይን ጥላን ሄደች። ግን ለእኛ ሕይወትን ሰጠችን። ስማኝ፣ እኔ መቼም ቢሆን ያንተን ሕይወት አልነጥቀም። መቼም አላደርገውም ውዴ። እውነት መብትህን አልጋፋም። በጭራሽ ያንን ማድረግ አልችልም ውዴ ልጄ። አልችልም። የመኖር መብትህን አልነጥቀህም። በፍጹም አልችልም፣ በፍጹም አልችልም።